ሳሚ እንደለመደው ቤዛ መኝታ ክፍል ሄዳል። እሷም ደንግጣ እንግዲህ ስታየው ውጣልኝ ትለዋለች። እናም ሱራፌል እዚህ ከመምጣቱ በፊት ውጣ ስትለው ነገር ግን አሁን ላይ ሳሚ ቀንጀርቲ ሚስጥር እንደያዘና ሚስጥሩ ከባድ እንደሆነ ሱራፌል እንግዲህ ሌላ ነገር እንዳሰበ ነው እየነገራት ያለው። ሱራፌልን እንዳታምነው አሁን ላይ እያስጠነቀቃት ይገኛል። ምክንያቱም ዶክተሩ አሁን ላይ ቀንጀርቲን ሱራፌልን እንዲገለው ልኮት ከባድ ወሬ ሲያወራ ሰምቶት እንደነበርና አሁን ላይ ለኔ ጫፍጫፉን ስለነገረኝ ለአንቺ ግን እንድትጠነቀቂ ነው የምነግርሽ ብሏታል። እንግዲህ ይህንን ሲያወራ ወዲያው እንግዲህ ሱራፌል ከች ይድበታል ማለት ነው። አሁን ላይ ለምንድነው ሳሚ ቀን ቤዛን አግኝቷት ማውራት እየቻለ በዚህ በሌሊት መጥቶ የሚነግራት? ሱራፌልስ አሁንም እንደገና ሲያያቸው ቤዛና ሳሚን ምን አይነት ስሜት ይኖረዋል? እናንተ በዚህ ጉዳይ እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሱራፌል አሁንም ቢሆን ያኔ ሳሚን እየፈራው ይገኛል። ምክንያቱም አሁንም እንደድሮ ከጀርቤ መጥቶ እዚህ ቤት መምጣቱ አይቀርም እያለ ነበር። እናም አሁን ሱራፌል ያለው ጠባላል ማለት ነው። አሁን ሱራፌል ሳሚን ሳየው በጣም ነው የሚናደደው። ምክንያቱም ከዛ ሁላ ጊዜ በኋላ ራሱን ለማስተካከል እየጣረ ያለ ሳሚ ግን መጥቶ በትዳራቸው መሃል እየበጠበጣቸው ይገኛል ማለት ነው። ስለዚህ ሱራፌል አሁን ላይ ሳሚን የሚለቀው አይመስለኝም። ሌላው እንግዲህ ከረጅም ጊዜ በኋላ ነበር ቀንጀርቲ መጥቶ እያዋከበ ያለው። ቀንጀርቲ እንግዲህ አሁን ላይ ዶክተሩ ልኮት ይሆን ወይስ ደግሞ ለሳሚ አስቦ ይሆን ሱራፌልን ተጠያቂ ለማድረግ እየሞከረ ያለው አልታወቀም። እንግዲህ አሁን ላይ በክፍል 38 የምናየው ይሆናል ማለት ነው። እንግዲህ ቤዛ ክፍል 38 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 38 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ቤዛ በክፍል 37 እንዳየነው ከሆነ ሳሚና ኩቻ እነ ቤዛ ቤት እራት ግብዣ ሄዷል። ነገር ግን ገና ከመቀመጣቸው በነገር ነበር የጀመሩት። አሁን ላይ በስተመጨረሻ ባላንጣ ብሎ በመናገር ሳለ ነገር ግን ሳሚ የቤዛ ጠባቂ ነኝ በማለት ሱራፌልን ጠቅ አድርጎታል ማለት ነው። አሁን ላይ ኩቻ ሳታስበው እንግዲህ ሳሮን ብላ ጠርታ ሱራፌልን አስደነገጠችው ማለት ነው። ምክንያቱም ሱራፌል አሁን ላይ ሳሮንና ሳሚ እንደሚተዋወቁ ነው የሚያውቀው። እናም ይህንን ማረጋገጥ ፈልጓል። እዛም የራት ግብዣው ላይ ሳሚንና ሳሮንን እያያቸውና እየተከታተላቸው ነበር። ነገር ግን ኩቻ በመሃል ሳሮን ብላ ስትጠራ የምታቃት እንደሆነ ገምቷል ማለት ነው። እናም ሱራፌል አሁን ላይ ሳሮን እነ ሳሚን እንደምታውቃቸው አውቋል። ነገር ግን ለማረጋገጥ ነው የፈለገው። እንግዲህ በእራት ግብዣው ላይ አሁን ላይ ሱራፌል ሳሚን ይቅርታ ጠይቆታል ማለት ነው። ላደረገው ነገር ይቅርታ ጠይቆት ከዛ በኋላ ግን ሚስቱን ስላተረፈለት በጣም አመስግኖታል ማለት ነው። አሁን ላይ ሱራፌል ሳሚን ያን ቀን ቪዲዮ እንደቀረጸና ያንን ቪዲዮ እጁ ላይ እንዳለ በጣም አስጨንቆታል። እናም ያንን ነገር ይጠይቋል። ነገር ግን ሳሚ ያ ቪዲዮ እጁ ላይ እንደሌለ በተደጋጋሚ እየነገረው ይገኛል ማለት ነው። ነገር ግን አሁን ላይ ሳሚ ለዚህ ነው እራት የጋበስከኝ ብሎ እየተናገረው ይገኛል። ምክንያቱም ለሌላ ነገር አስቦ እንደሆነ መጀመሪያም ሳሚ እየተጠራጠረ ነበር እዛ እራት ግብዣው ላይ ሄደው። ነገር ግን ሱራፌል አሁን ላይ የትናንቱ ሱራፌል አይደለም አዲሱ ነኝና አሁን እንደ ድሮ ስላልሆንኩ እመነኝ ብሎ ሳሚን ለማሳመን እየጣረ ይገኛል። ሳሚ ግን ምንም እየተዋጠለት አይደለም። ሁልጊዜም አሁንም ቢሆን ሱራፌልን ተጠያቂ ለማድረግና ለቤዛ እያሰበላት እንዳልሆነ ነው የሚያስበው። አሁን ላይ ሳሮን ሱራፌል እንደተቀየረና ለቤዛ እንደሚያስብላት ለሳሚ ብትነግረውም ሳሚ ስለማይሰማት ለኩቻ በተደጋጋሚ ጊዜ ነግራታለች። እንግዲህ ሌላው ቤዛም ሳሚ የያዘው ቪዲዮ እንዲጠፋ ለሉሲ ጠይቃታለች ማለት ነው። እናም ያ ቪዲዮ ከጠፋና ሱራፌልን እንግዲህ ያ ቪዲዮ ካጠፋለት ሱራፌልን ሙሉ በሙሉ እንደምታምነው ኩቻ ጠየቀቻት ማለት ነው። እናም እንዳልተሳሳተችና ቤዛ አሁን ላይ በሱራፌል ሙሉ እምነት እንዳላት ነው እየተናገረች ያለችው። ነገር ግን ኩቻ ያንን ነገር አድርጎሽ ሆኖ እንዴት በዚሁ
በቀላሉ ልታምኑ ትችያለሽ ብትላትም ነገር ግን ቤዛ አሁን ላይ ሱራፌል የድሮ ሳይሆን አሁን ላይ አዲሱ ነው ተቀይሯል እንደ ድሮ አይደለም ብላ እምነቷን ጥላለች ማለት ነው። የሱራፌልና የሳሚ የቃላት ጦርነት የሚገርም ነበር በእራት ግብዣው ላይ። አሁን ላይ ኩቻ ወይ እኔን አይወደኝ አንቺንም የሱራፌል ነሽ ግራ ያጋባል የሳሚ ነገር እያለች ትገኛለች። እናም ኩቻ በተደጋጋሚ ጊዜ ሳሚን የሰይወት ለምን አትተውም ብለዋለች። ነገር ግን ሳሚ ሱራፌል አሁንም ቢሆን ትክክል እንዳልሆነና እያስመሰለ እንደሆነ ነው የሚነግራት። ምክንያቱም ሱራፌል በተደጋጋሚ ጊዜ እየጠየቀኝ የነበረው ያ ቪዲዮ እጅ ላይ ካለ እንድታጠፋልኝ ብሎ ነበር ይላታል። ምክንያቱም ያ ቪዲዮ ከጠፋለት ምንም ነገር የለበትም ሌላ ነገር ማድረግ ይችላል ማለት ነው። አሁን ላይ ግን ያ ቪዲዮ ካለ ቤዛን የሆነ ነገር ቢያደርጋት እንኳን በዛ ቪዲዮ ቤዛ ሱራፌልን መጠየቅ ትችላለች ማለት ነው። ለዛም ነው ሱራፌል አሁን ላይ ቪዲዮ እንደተቀረጸ ከቤዛ ከሰማ በኋላ ቪዲዮን ለማጥፋት እየወሰነና ቪዲዮን እንዲያጠፋለት ሱራፌልን ሳሚን እየጠየቀ ያለው ማለት ነው። እንግዲህ ቅንጅርቲ ከረጅም ጊዜ በኋላ ተመልሷል። ምክንያቱም ማማዬን ያንን ነገር ካደረጋት በኋላ ሳሚን ይቅርታ እግሩ ስር ላይ ወድቆ ጠይቆታል ማለት ነው። ነገር ግን ሳሚ ይህን ያህል በደል ፈጽመብኝ እንዴት አይንህን በጨው አጥበ ትመጣለ በማለት እየተናገረው ይገኛል። ነገር ግን ቅንጅርቲ ሌላ አዲስ ዜና ወይም ደግሞ አዲስ ሚስጥር ይዞ እንደመጣ ለሳሚ ይነግሯል ማለት ነው። ምክንያቱም እንግዲህ ሳሚን ቤዛን እንደሚወዳት ስለሚያቅ ሳሚ ሱራፌል ጋር የሱራፌል ጠላት ስለሆነ ሱራፌልን የሆነ ነገር ካላደረግነው ቤዛን የሆነ ነገር ያደርጋታል በማለት ቅንጅርቲ ለሳሚ ጥሩ ነገር እያደረግኩ ነው በማለት እንግዲህ ሳሚን እየተጠጋጋው ይገኛል ማለት ነው። ሌላው እንግዲህ ሱራፌል ሳሮንን ሳሚን እንደምታውቀውና ያ ቪዲዮ እንግዲህ እሷ ጋር እንዳለ ሲጠይቃት ያ ቪዲዮ እሷ ጋር እንደሌለ እናም ሳሚንም እንደማታውቀው ትነግሯለች ማለት ነው። እንግዲህ እንደሚታወቀው ሳሮን ሱራፌልን እንግዲህ ቪዲዮ ቀርጸዋለች ማለት ነው ራሱን ስቶ ያኔ ከእሷ ጋር ባደረሳት እና ያን ቪዲዮ እሷ ጋርም ስላለ ቪዲዮን ለሳሚ እንዳትሰጥበት ስለሚፈራና ስለሚያስጨንቀው ያንን ቪዲዮ እንድታጠፋለት በትትና ጠይቋታል ማለት ነው። አሁን ላይ ሳሚንም እሷ እንደምታውቀው እያወቀና ያኔ በእራት ግብዣው ላይ ሳያቸው የሁለቱ የአይን ኮንታክት እንግዲህ ስለሚያይ የሁለታችሁ ግንኙነት መቼም አላችሁ ታውቂዋለሽ ብሎ ቢጠይቃትም ነገር ግን ሳሮን ሳሚን እንደማታውቀው በተደጋጋሚ ጊዜ ነግሯለች ማለት ነው። ቅንጅርቲ በዚህ በኩል ምን እያደረገ ነው? ለሳሚ ሱራፌል ቤዛን ገሏት ሀብቱን ለመውረስ ነው እያለ ይገኛል። ነገር ግን ምክንያት ቢጠይቆም ሳሚ ግን ቅንጅርቲ ግን ለሳሚ በቂ ምክንያት እየነገረው አይደለም። ነገር ግን ሳሚ ሱራፌልን ቀስ ብሎ ቀርቦ እንደሚደርስበት እያሰበ ይገኛል ማለት ነው። አሁን ላይ ኩቻ ለቤዛ ስለ ቅንጅርቲ ነግራታለች። ምክንያቱም ስለ ሱራፌል መጥፎ ነገር እያወራ ሳሚን ሌላ ነገር እንዲያስብ እያደረገ እንደሆነ ቀድማ ኩቻ ለቤዛ ነግራታለች ማለት ነው። ሌላው ዜና ደግሞ ማማዬ አሁን ላይ ልትታከም እንደሆነና ሱራፌል ሙሉ ወጪዋን ሊሸፍን እንደሆነ ለኩቻ ነግራታለች ማለት ነው። ስለዚህ አሁን ላይ ማማዬን ከኩቻ ጋር ሆኖ ቤዛና ሱራፌል ሙሉን ወጪውን ሸፍነው ሊያሳክሟትና በስተመጨረሻም ልትድን ነው ማለት ነው። እንግዲህ ቅንጅርቲ ከመጣ በኋላ የሆነ ሚስጥር ይዞን የመጣው ስለ ሱራፌልና ያ ሚስጥር ደግሞ ስለ ሱራፌል ይሆናል። እናም ሱራፌልን እንዳይቀርቡትና ከባድ ሚዛን ያልታወቀበት መጥፎ ሰው እንደሆነና ለቤዛም ደግሞ አስኪ እንደሆነ ለኩቻን አሁንም ለሳሚ ከነገረው በኋላ ቀጣይ ደግሞ ለኩቻ እየነገራት ነው ያለው። አሁን ላይ ቅንጅርቲ ስለ ሱራፌል የያዘው ሚስጥር ምን ይሆናል? ለምንስ አይነግራቸውም? ሚስጥሩን ለነሱ አልነገራቸውም። ሚስጥር እንዳለ ነው በተደጋጋሚ ጊዜ እየነገራቸው ያለው። ሁለተኛ ደግሞ
ቅንጅርቲ አሁንም የዶክተሩን ተልእኮ ነው እንደገና እያስፈጸመ ያለው የሚመስለኝ። ምክንያቱም ዶክተሩ የሱራፌል ጠላት ስለሆነ እናም የቤዛን ቤቱንም ስለሚፈልገው ወይስ ያየው ነገር አለ? እስኪ እናንተስ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 38 አብረን የምናየው ይሆናል ማለት ነው። በስተመጨረሻ እንግዲህ ሳሚ እንደለመደው ቤዛ መኝታ ክፍል በመሄድ እሷም ደንግጣ ስታየው ነገር ግን ሳሚ የመጣበት ጉዳይ ከባድ እንደሆነና ሱራፌል አሁንም ለቤዛ አስጊ እንደሆነና ከባድ ነገር እንዳሰበባት ነግሯታል ማለት ነው። ይህን ወሬ ደግሞ እየሰማው ቅንጅርቲ እንደሆነና ቅንጅርቲ ሚስጥር እንደያዘ ነግሯታል ማለት ነው። ስለዚህ አሁን ላይ ሳሚ ቤዛን እየነገራት ያለው ሱራፌል እንደገና ከቲጂ ጋር ሆነው ሌላ ነገር እያሰቡብሽ ነው ተጠንቀቂ እያላት ነው ማለት ነው። ይህንን ሲያወራ እንግዲህ ሱራፌልም ማን ነው በማለት ከች ብሎበታል ማለት ነው። አሁን ላይ ለምንድነው ሳሚ እንግዲህ ቀን ቤዛን አግኝቷት ይህን ነገር ማውራት እየቻለ በዚህ በሌሊት መጥቶ የሚነግራት? እንግዲህ ሳሚ እንደሚወዳት ቤዛን ይታወቃል። ነገር ግን ይህንን ሚስጥር ለማውራት ወይም ደግሞ ቤዛን ለመጠበቅ ከፈለገ ቀስ ብሎ ሲነጋ ሄዶ ወይም ደግሞ ደውሎላት ማውራት ይችላሉ ማለት ነው። ቤቷ መምጣት አያስፈልግም። አሁንም እንደገና ሱራፌል ሲያያቸው ምን አይነት ስሜት ይሰማዋል? እናንተ እስኪ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ቤዛ ክፍል 38 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።